ፖለቲካ ነው። ይኸውልሽ እኛ ተማሪዎች ነን። አንድም ፍሬ ሰው ዘራችን አንድ ፍሬ ነው። ከተነካብን እንደ ህዝብ ነው የምንነሳው። አለቀ። አንድ ሰው ስትነኪ ከ60 ሚሊዮን ጋር ተጣልተሻል። ላውራበት አንተ ወንድ ልጅ አይደለ እንዴ? ላውራበት ስታወራ እኮ አመት ሙሉ ሰማሁ እኮ አንድ ሰዓት አንቺ ዝም ብለሽ በነገራችን ላይ ትላንትና ባልየው መጥቶ በቪዲዮ ቁጭ ብሎ ሲያወራ ነበር። ለኢንፎርሜሽን ያህል ጥሩ መጥቷል እና አልመጣም አትበይ ማለት ነው። እኔ አላየሁትም። ይሄ ሳምንት በነበረው ሽኩቻ አላየሁትኝም። የት ነበረ ብዬ ስጠይቅ ስለነበረ ነው። ከመጣ ጥሩ ትላንትና በቪዲዮ ቁጭ ብሎ እኔ ቪዲዮ ክፈት ብየው አስከፍቼው ቪዲዮ ቁጭ ብሎ ትላንት አቢባ ቤት እየጠየቅነው እያወራ እሱን ራሱ እያታለሉት እየሸወዱት ያውም በሶስተኛው ቀን ነው በህይወት እንዳለች አውቆ ተክላይ ስልክ ላይ ገብቶ ተክላይ በህይወት ያለች ያለውን ልጅ ራሱ አስፈራርቶ አንዴ መኮካፕ እንዲያደርግ አድርጎታል። ኦኬ አንደኛው እንትናት አትቀወጪ። ኦኬ ስታወሪ በስነ ስርዓት ተከባብረሽ አውሪ። መጀመሪያ ሂጂ የተራበ ረሃብሽ ነው እንዴ? በጣም ትቀምጣለች እንዴ? መተሽ ለተለምኝ እግራችንን ልስሚ ነው የሚገባው። ለትበው ምትጠጪ ምትተነፍሹ እኮ እኛ ክልል ነው። እዚህ መተሽ ልታሸማቅቂ ያዙ ልቀቁ እየጮሽ ራሱን ታወሪ ትፈልጊያለሽ እንዴ? ወንጀል የፈጸመው እኮ የእናንተ ልጅ ነው። ቲዲኤፍ ወንጀለኛ። እኛ ደግሞ ደስ ያለውን የሂውማን ትራፊኪንግ ሰንሰራታቸው እንዴት በጣጥሰን እንደምንጥለው ታያለሽ። በጣም ቀብጣቸዋል። የምታለቅሱበት ጊዜ ቅርብ ነው። ኦኬ ይሄ ልጅ ወንጀለኛ ነው። ታመጣላችሁ ልጅቷን። ኦኬ ቲዲኤፍ አገር ውስጥ ሁላ ትቀጠቀጣላችሁ። አገር ውስጥ ያለው ቲዲኤፍ ሁሉ ይቀጠቀጣል። አንምራችሁ። ኦኬ አሁን በር የከፈቱላችሁ እነዚህ እና ቡፋኖ ለምባሉ ለማኞች ናቸው። ለእናንተ ያመቻቹት። ኦኬ እነሱ ላይ ቀብጣችኋል። እነሱ እንደ አህያ መጋለብ ትችላላችሁ። እዚህ ጋር ነው ዋና አማራ ነን። ኦኬ አንድ አማራ ስትነቂ ከ60 ሚሊዮን አማራ እንደተጣላችሁ ልበሩ። ይመች ምናምን መኩዬ ይመችን አውጡት፣ ከጭንቅላታችሁ አውጡት። ተክላይ ማን አባቱ ስለሆነ ነው የኛን ልጅ ይዞ እንትና ያናግረኝ ቂጡን ያልጠረገ የማንም ተራ ዱርዬ። ኦኬ የማንም ተራ ዱርዬ ረሀብተኛ እኛ ጋር መጥቶ አፉን ሊከፍትና ይሄ ሁሉ ሰው ሆኖ ምናምን ምን ችግር አለው? እዛ ደስ ያለውን ሰንሰለቱን ወርቅ ቤት ያሉ ገንዘብ አቀባቢዎች ጆሮ ስቆርጥለት እኮ ይመጣሉ በደረቱ እየተሳመ በጣም ተከብራችኋል። በጣም ቀብጣችኋል። እናንተ ሲጀመር ሰው ጭንቅላት ላይ ነው የምትቀመጡ። ዱላ ነው የምትፈልጉት። ኦኬ በደምብ ስትገረፉ ኖ ዱላ ነው። እስካሁንማ ለመኗችሁ አይደለም። መጀመሪያ አዲስ አበባ ተገርፋችሁ ነው የተባረራችሁት። ኦኬ አማራ ክልልም ለ5 ለ6 ሚሊዮን ገጥመን ስለቀጠቀጥናችሁ ነው አርፋችሁ የተቀመጣችሁት። አሁን ክብርማ አይወድላችሁም። ክብርማ አይወድላችሁም። ቆይ አንዳንዴ ዝም በይ ዝም ማይክ ዝም በይ። ምንም ሰማሽ ነገር የለም። ሰማሽ 50 ሺህ 60 ሺህ ሰው ሰማሽ እኮ። ምንም ታመጡ ጥጋበኞች ናቸው እናንተ። አስተዳደግ አሁን ዝጊ ማይክ ዘመዶች አውርተዋል። 50 ሺህ ሰው መሀል እኮ ተለመኑ። እኛ ጋር ቀሚስ የሚለብሱ አሉ ሽንታሞች። እነሱ በጣም አቀበጡ። ችግር የለም። አንዴ ተከበራችሁ እኮ የእኛ ቀሚስ ለባሾች እሽሩሩ ስላሏችሁ ቀብጣችኋል። ኦኬ አሁን የሚያቀብጣችሁ ሰው የለም። ቆይ አንዴ መኩይ አንዴ ይኸውልህ። ኦኬ እሽሩሩ ተብሏል እነዚህ ሰዎች። ኦኬ ወንጀለኛው ቲዲኤፍ ነው እናውቃለን። ቲዲኤፍ በመንግስትም ይፈለጋል፣ በፋኖም ይፈለጋል። አለቀ። እኛ ክልል ላይ የሁለት ኃይል ጠላት ነው። ይሄ ወዴትም አያመልጥ። ከኛ ቢያመልጥ ከመንግስት አያመልጥ፣ ከመንግስት ቢያመልጥ ከአማራ አያመልጥ። ኦኬ አለቀ። ደሴ ያለውን ሰንሰለቱን ስትበጥስበት እንጀራ ገመዱን ስትዘጋ፣ ኦኬ ስታባርረው እዛ ደሴ ያለው ወርቅ ቤት ያለ የድሃ ሴቶችን ገንዘብ እየሰበሰበ አካውንቱን ይሞላ ከጅዳ ወርቅ እያስመጣ የሚሸጥ ሌባ ስትይዘው ያኔ ለዚህ እኮ ነው አሁን እኮ ወደዚህ እንዳንወስደው ቲዲኤፍ ወንጀለኛ እንደሆነ እንዳንወስደው
መጥተው ነው የሚጨቃጨቁት። አጀንዳችን ሊበቱን ነው የፈለጉት። ሪያሊቲ ውስጥ ነው። አሞራው ቲዲኤፍ ነው። ለቲዲኤፍ ሰራዊት መሀል ግጥም ሁሉ ሄዶ ሲገጥም የነበረ ሂዱና 2021 2020 ላይ ያለውን ፕሮፋይሉን ተመልከቱት። የሚታወቅ እኮ ልጅ ነው። ኦኬ ዛሬም ከባለስልጣኖች ጋር ጥሩ ግንኙነት ያለ የራሱን ልጆች አካባቢ ያስለቀቀ ነው። ይሄ ሴል ነው። ኦኬ ኃይለኛ ሴል የመጣው እኮ ይሄ ልጅ እኮ እኔ አቅም አለኝ። ለምን ብዙ ሰው እያየ ነው። አጀንዳው ተመችቶታል። እዛ ጋር ልጅቷን ቢያስለቅቅ ጥሩ ስም ያገኛሉ ብሎ ስላሰበ መጣ። አቅም እንዳለው ስለሚያገኝ አቅሙ ደግሞ ቲዲኤፎች ናቸው። ኦኬ ሶ እዛ ያሉት ጠግበዋል። እነ ተክላይም ቢሆን አብረውት ያሉት 100% እርግጠኛ ሆኜ የምነግራችሁ ትግራይ ውስጥ በዚህ ሰዓት ትጥቅ ሊለማመድ መተኮስ ሊለማመድ የሚችል ወጣት የቲዲኤፍ አባል ነው የሚሆነው። ምክንያቱ ያ ነው። የቲዲኤፍ ሰራዊት ካልሆንክ ማነው መሳሪያ የሚያስለምድህ? ኦኬ ወይስ መሳሪያ ይዘህ ከኢትዮጵያ ተነስተህ የመን ድረስ መሳሪያ ይዘህ መግባት የምትችለው እኮ በሰራዊትነት ሰፋ ብለው በቁጥር ስትሄድ ነው። ስለዚህ እነ ተክላይ የምትላቸው አረብ ሀገር ላይ መሳሪያ ታጥቀው እንደ ሽፍታ የሚንቀሳቀሱት ያንን መሳሪያ ታጥቀው የወጡት የመሳሪያ ባለቤት ስለሆኑ ነው። ከትግራይ ተነስተህ መሳሪያ ይዘህ አስብ፣ በአፋር አድርገህ በምን አድርገህ መሄድ የምትችለው እንደ ሰራዊት ስትወጣ። ስለዚህ ልጆቹ ቲዲኤፍ መሆናቸው 100% አሹር የሆነ ነገር ነው። ቲዲኤፍ ደግሞ ከዚህ በፊት ወሎ ገብቶ ሴቶቻችን የደፈረ ኃይል። ስለዚህ አረብ ሀገር ላይ አይደፍርም፣ ሴቶቻችን አያግትም ማለት ዘበት ነው። አሁን አግተዋል። አሁን እኮ ታውቋል እነሱ እንደሆኑ። ከዚሁም ደግሞ መርጠው ትግሬና አማራ አማርጠው ትግሬ ሲሆን የሚያሳልፉ አማራ ሲሆን እንደሚይዙ እኮ የራሳቸው የትግራይ ልጆች ተናግረዋል። ይሄ ሽሩሩ ያስፈልግ ጉዳዩ ብሔር ነው። የአማራን ብሔር እንደ ቲዲኤፍ እና እንደ ቲፒኤልኤፍ ተደራጅተው እያጠቁ ነው። ይህንን ልናስቆመ እኔ ከየት እንደመጣ አሁን ያለው የአማራ ልጆች አብዛኛው መኳንተን አይጨምረው አንተ ጀግና ነው ሄደህም የገጠምክ ነው ፊት ለፊት። ሌላው ግን እሽሩሩ የምትሉት ምንድን ነው የሚያስፈራው? ያኔ እኮ ኦሮሞ ልጆች እኮ ሲያግጡ የኦሮሞና የአማራ ጉዳይ ነው ብለን ነው የገጠምነው። ተሳካይል ቢኮዝ ጉዳዩ የብሔር ጉዳይ ስለነበር ይህም የብሔር ጉዳይ ነው። እነዚህ ግን እንደ ኦሮሞቹ ሞኝ አይደሉም፣ ብልጣ ብልጥ ናቸው። ኦኬ ከኛ ጋር መስለው ምናምና ልጃቸውን ሊያስመልጡ ከአማራ ጋር ሆኖ አብሮ ልጅቷ ትፈታ ብለው እኮ ከሄዱ በኋላ ተክላይ ጀግና የሚሉ እኮ ናቸው። ጀጋኑ እንደሆነ ጀግና እንደሆነ ደሴ ላይ ያለው ቡድናቸው ሲበጣጠስላቸው ያኔ ጀግና ብለው ይጨፍሩለታል፣ ያለቅሳሉ። ባይዘ መከራ ነው ይዞባቸው እየመጣ ያለ። ስለዚህ ፎከስ እሱ ላይ ነው። ምንም ይሄ ሀቢባ ምናምን የሚባሉ ዝም ብሎ ይሄ እዚህ ያሉ ቲክቶክ ሰዎች አላማቸው ዝም ብሎ ማልከስከስም። ይሄ አማራው ቆረጥ አድርጎ ታመጣና አታመጣም ነው አለቀ። ከዛ በኋላ ወደ እርምጃ መግባት ነው። ሁለት ነገር ነው። መሬት ላይ አንተ ማትችል ከሆነ አሳልፈ ለራሱ ለብልጽግና ስጠው አለ። ሁሉ መረጃው ሁሉ ሰው ስላለ ብልጽግና ጆሮን እየቆረጠጠ ያስገባው አለ። ፋኖ ከሰነፈ ማለት ነው። ኦኬ አሉ ይታወቃሉ። ስም ይመዘግቡ በህገወጥ ድለላ እያደረጉ የአማራን ሴቶች የሚያስኬዱ እኮ አሉ። በቃ የሁለት ኃይል ጠላት ነው። ስለዚህ እጃችን ማስገባትና ያኔ ስፖነጥጠው ደሴ ላይ ያለው ቁንጥጫ የመን ላይ ማልቀስ መለቀስ ይጀምራል። ያኔ አንተ ሳትጠይቀው እንኳን ሀናን ከሀና ጋር እስከዛሬ 5 ዓመት 4 ዓመት ያሰረውን ይዞልህ ይመጣል። መፍትሄው ያና ያ ብቻ ነው። ጉልበት ነው የሚፈልጉት፣ ዱላ ነው የሚፈልጉት። ኦኬ ዱላ ነው። እነዚህ በጸባይማ እኮ በ27 ዓመት ውስጥ እኮ ወያኔ እኮ ተለመነ አይደል? ኧረ ተው በምርጫ ልቀቅልን፣ ኧረ ተው ተባለ። መጨረሻ ተገርፎ ተቀጥቅጦ ነው። ከዛ በኋላም ተው ጦርነት ምን ይሰራል እርቅ ሽምግልና ተባለ፣ እምቢ አለ፣ ተገረፈ። ስለዚህ ይሄ ዱላ የሚያምረው ኃይል ነው። ወያኔ ማለት በባህሪው ቲፒኤልኤፍ ማለት በዱላ የምታስተካክለው የባህሪያ ባህሪ ነው። ስለዚህ ይሄ ወደ ዱላው መሄድን ይሄ ሽሩሩ ማለት አያስፈልግም። ደግሞ እነዚህ ደግሞ እንዴት ተሰብረውና ወድቀው ያለ ኃይል ደግሞ ሽሩሩ እንበላቸው ቅንድቡን ማለት ነው እየገረፉ። እነዚህ ዓለም አቀፍ ወንጀለኞች ናቸው። ከኛ ቢያመልጡ ከኢንተርፖል ያመልጡ። ኦኬ ይሄ እኮ ማለት እኮ የዓለም ጠላቶች ናቸው። የሰው ልጅ በሙሉ ጠላቶች ናቸው። ስለዚህ ይሄ በዱላ እና እዚህ አምጥታችሁ የቲዲኤፍ ደጋፊ ማታ ማታ ተክላይ ጀግና ነው፣ ቀን ቀን ሀና ትለቀቅ አይነት አጭበርባሪ የቲፒኤልኤፍ በእነሱ የፖለቲካ ማወቃቸው እዚህ ልብህን አታደንዝዝ። እነ አቡፋኖ ምናምን የራሳቸው ምክንያት ሊሆን ይችላል፣ ፈርተውም ሊሆን ይችላል። ምናገር እነሱ ሽሩሩ ስላለ ሌላው ሽሩሩ ማለት የለም። አማራው ነቃ በል ኦኬ፣ ቆፍጠን ብለህ
በጅራፍ ነው እንደዚህ አይነቱ ስገርፈው ነው ስገርፈው የመን ላይ ታስጨዋል። ምንም ችግር የለም። እነሱ ያላቸው እኛም አለ። ኦኬ በዛ ልክ ማሰብ ያስፈልጋል። ኦኬ እንግዲህ እኔ አብሬያቸዋለሁ። አቡም ጆካም ሳራም ምን ያህል እየፈጉ እንደሆነ አስታመን ነገሩን ብንጨርስ በሚል እንጂ ከእናንተ የተለየ አቋም የላቸውም። ለምን እናስታማለን ነው እኮ ምን ማስታም ያስፈልጋል? አቅም ላይ ያለውን እኮ ብናስታምም አንድ ብናስታምም መንግስት ናቸው፣ አቅም አላቸው። እነዚህ ይሄ ብትንትን የወጣ ፈሳም ላይ ምንድነው የምናስታመው? ይሄማ ማሰቡ ልጅቷን ማገቱ አይደለም ማሰቡ ራሱ ያስቀጣል። አዳምጬ ነበር እኮ የገባሁት አኪላ እና ላስረዳ። ያው እኔ በውስጥም ስለምናወራ ከጆካም ከሳራም አቡም ጋር በውስጥ ስለምናወራ ይሄ ነገር ከእናንተ የተለየ አቋም የላቸውም እንዳየሁት። ያው እኔ አይነው ሌላ ጎራ እንዳላቃለው እዛኛው ጎራ ላይ ሊደግፉ ይችላሉ። ግን በዚህ ጉዳይ ከእናንተ አሁን ከምትሉት የተለየ አቋም አላየሁባቸውም። አቡም ቢሆን እንዳውም አቡ በጣም ብዙ ትረት መጥቶበታል። ግን እዚህ ላይ ማውራት አልፈልግም። ለማንኛውም እኛ እናስታማ ያልንበት ምክንያት እስቲ በስሱ ሄደን የሚለቁልን ከሆነ አውቀናል። ለምን እንደተያዘች እናውቃለን። ምክንያቱም ሁሉ ነገር እናውቃለን። ግን በአንድ ጊዜ ሄደን ከምናደርግ እስቲ እንደ ኢትዮጵያዊነት ጠይቀን ከሰጡን በሚል ነው። አሁን ወስደው ሀቢባ ጋር ሲወስዱትም ነገሩን ለመደባበስ እና ለማቆም እንደሆነ ይገባናል። ግን ትዕግስታችንን አሁን ትላንት Sometimes at church you meet people who become like family to you, and sometimes you meet people who actually become family. ትላንትና ነግሬያቸዋለሁ። እኔ ስለ ገጠር ልጅ እየመጣችሁ አብረው ስለሄዱ ሰዎች አታወሩም። ማውራት የምንፈልገው ይመችና ተክላይን ነው። ሁለቱም የምታመጡ ከሆነ እናውራ። ከዛ ውጪ እዚህ ጋር ጊዜ አናቃጥልም በሚል ተናግረናል። አሁን ግን በጣም በዚህ ነገር የማይለቁ ከሆነ ያው እኛም ያለን ኢንፎርሜሽን መኩ ጥያቄ ልጠይቅህ። አፈንድተን ለማውጣት ሬዲ ነበርን። እናንተ ደግሞ ካፈነዳችሁት አይቀር ያው እኔ the only thing የማላውቀው የነበረው ስለ እንትና ነው ስለ አሞራው ነው እንጂ ይሄ የቲዲኤፍ ፋይል እንደሆነ ሁላችንም እንስማማለን እኮ። አቡም ጆካም ሳራም በውስጥ እሰማለሁ። እሺ ቀጥይ። አንተ ማለት አሁን ስለ አሞራው አሁን እናንተ ስትሉ ሰማሁ አላውቅም ነበር አልክ። ግን በብሔር መሆኑን ደግሞ መሲ የምትባል ራያ ልጅ ከነሱ ጋር አብራ የተጓዘች መታ መስከራ ተናግራለች አይደለ? እኔ ትግረኛ ስለተናገርኩና አባት የእንድርታ ሰው ነው ስላልኳቸው አንቺም የኛ ነሽ ብለው አሳልፉኝ ስትል ያኔ ለምን በብሔር መሆኑን ለምን አልገባችሁም ነበር? ብዙ የምታውቁ ሰዎች ናችሁ እዛ ያላችሁ። ፍቅር አንድ ጊዜ የመጀመሪያ የመጣሽ ቀን ያንንማ ብትል ይኸውልሽ፣ እኔ እንዳውም እሷን ተጠራጥሬያለሁ። አክቹሊ እኔ ልንገርሽ አይደለም እሷን ልጅ እንዳውም ከለላ ነው እየሰጠች ያለችው። በትክክል ካያችሁት እየመሰከረች መስላ ግን ከለላ ነው እየሰጠች ያለችው። ይሄንን ሪል ነው የምነግርሽ። ግን ያችን ስትናገር ብሰማት እዛ ጋር ነበር ማስቆም ተናግራለች። ቆይ ግን የትግራይ ልጅ ተዘዋወረ እኮ ነው። ፕሊስ ትግራይ ልጅ አይደለችም፣ የራያ ተወላጅ ነች። የራያ ተወላጅ ነች፣ ግን ትግረኛ መናገር የምትችል ነች። ራያ የሰባ እንድርታ ሰው ነው እኮ የእንድርታ ሰው ነኝ ብላ ትግረኛ ኦኬ ልክልሃለሁ። እግዚአብሔርን እኔ አልሰማሁም። ይሄን ብሰማ ኖሮ እዛ ጋር ነበር ማስቆማት። ለምን እየተጠራጠርኳት ነበር። ማለት በተደጋጋሚ ሪከርዷን ሰምተናል። የዛንም ቀን የመጀመሪያ ቀን እንደዚህ ብላ ነው የተናገረችው። ይኸውልሽ ምናልባት የዛን ቀን እንደውም በብሔር ነው የተያዘችው ይች ልጅ እያን ከስር ስንቆምት ማንም የሰማን የለም ነበርኛ። ይኸውልሽ ፍቅር ምን አለ መሰለሽ፣ እኔ የተጠራጠርኳት ለምን መሰለሽ፣ ያመጣት ልጅ ትግረኛ ይናገራል፣ ትግሬ ነው አሉኝ። ብሬክ ማለት ነው። እኔ አላውቅም። ከዛ ሲያመጣት ማንም ሰው ጥያቄ እንዳይጠይቃት የሚል አስጠንቅቆናል። እንደዛ ስላለን ዝም ብለናል። እኛ እዛ ጋር በጣም ጨዋ ሆነን ነው ማውራት ከተባለ ብሬክስ እኮ ነው። አሁን የገጠር ልጅን በጣም ሁሉም ሰው እየጮሁበት ነው አይደለ? ግን ብሬክስ አበሻ እኮ ነው ከገጠር ልጅ በፊት ቀድሞ የፖሰተው።
እሱ አቀረበ። ለምን ይሄን ራሱ ብሬክስ እንትን አላላችሁትም? አይ ተጠይቆ መቶ ኤቪደንስ አቀረበ እኮ ከማን እንደሰማ ምናምን ቴክስቱንም ምኑም ኮንፈርም ያደረገው ከሷ ሰዎች እንደሆነ አቅርቧል። እሱ አሁን ይኸውልሽ ማናበሰር አይደለም። ይሄን የገጠር ልጅ ነኛ በጣም ወጥረን ያዝንበት ምክንያት አብሬ ሄጃለሁ ሞታለች ብሎ 500,000 ፎሎወር ባለው ላይ ኮንፈርም በማድረጉ ብቻ ነው። ለምን ለነሱ ነው ከለላ ያደረገው ማለት ነው መሞቷን። አሁን እኮ እሱ ባይናገር ሞታለች የሚለውን ነገር ማንም አይቀበልም ነበር። ለምን አልታየችማ? ግን እሱ አብሮ የሄደ ሰው ነው። 500,000 ፎሎወር አለው። ወጥቶ ሞታለች ቀብረናታል የሚል ነገር ስለተናገረ ብዙ ሰው ወደ ኋላ ያለው ለዛ ነበር። ያ ነው እሱ ደግሞ ያንን አሁን እንኳን በጣም ብዙ ፍንጭ እየተነገረም ወጥቶ ሶሪ ተሳስቼ ነው ተነግሮኝ ነው እንጂ እኔ የማውቀው ነገር የለም እንኳን ብሎ ቪዲዮ መስራት አልፈልግም። ለምን ኮኔክሽን አለ ማለት ነው፣ የሆነ ነገር አለ። ይሄን እንኳን ወጥተ ስራ ሲባል አልሰራም ነው ያለው። አያችሁ። ስለዚህ እኔ የገጠር ልጅ ታዛዥ ነው ተነግረው አደረገው። ለዛ ነው እኮ እኔ እንዳውም በውስጥ ምን አልኩት፣ አናግረኝ እኛ ሁሉ ነገር እናድርግልህ ከዚህ ፍርሃት እናውጣ ብያለሁ። ግን ሊመልስልኝ አልቻለም። ሰላም አለኝና ቁጥሬ ስልክለት መደወል አልፈለገም። ለምን የሆነ ነገር አለ። ምናልባት የሱም እጅ ልኖርበት ይችላል። ፈርቶ ነው እንጂ ምናምን ፈርቶ ነው። ደግሞ ቅድምም ስለሱ ደግሞ አማራ ነው የሚል ነገር ስላለ አባቱ የከሚሴ ኦሮሞ ነው አማራ አይደለም ተብሏል። እኔ ምን እንደሆነ አላውቅም። አማራ ነኝ ማለት ግን መብቱ ነው። በእናቱ አማራ ናቸው። አማራ ነኝ የማለት ሙሉ መብት አለው። ግን የከሚሴ ኦሮሞ ነው ካሉ ምናልባት አዶን ነው አሳልፎ ሰጥቷትም ሊሆን ይችላል። ይሄንን ኮንፈርም የለኝም። ግን እኔ ምነግራችሁ እዚህ ጋር ቆይ አሁን ግን ምንድነው አንተ ስታረግ የነበረው እንደውም ሞር ፑሽ ለማድረግ ነው እየሞከርክ የነበርከው እንትን እንዲያደርጉ ይሄንን ሪሊዝ እንዲያደርጉ ነው። አንተ መፍትሄው ላይ ነበር ማጆሪቲ ስታወራ የነበረው። ቅድም ራሱ ሀቢባ ቤት ሰምቻለሁ። አንተ መፍትሄው ላይ ስታወራ ቆይ እሱ አይደለም አሁን ያልተግባባችሁት ምንድነው ታውቃለህ? አንተ የተግባር ሰው እዛ ጋር አሁን ለምሳሌ አላማ ይዘህ ምናምን ጊፍት ለመሰብሰብ ምናምን ብለህ የመጣ አይደለም። እንደውም ትሰጣለህ እንጂ ከአንተ የምትል አይደለም። ምንድነው ግን እዛ ጋር ይሄ አጀንዳ እንዲሯሯጥ ይፈልጋል። አንተ አሁን መፍትሄ ላይ እናንተ እዛ ጋር ስታተኩሩ አጀንዳው ከአንድ ቤት ወደ አንድ ቤት ኦልሞስት አይ ቲንክ 7ኛ 8ኛ ቤት ነው እየሄደ ያለው። ኦል ኦቨር ሁሉም ሰው እንዳለ ጊፍት መሰብሰብ የሚፈልጋለ፣ ፋሎወርስ መሰብሰብ፣ ጉዳዩ እንዲያልቅ አይፈልግም። ጉዳዩ ኤቭሪ ታይም አሁን ለምሳሌ አንድ ሰው 500 400 ወይም አሁን ፎር ኤግዛምፕል አሁን መሲ የምትባለው 30 15 ሰው ማያት ልጅ 1000 ሰው ምናምን ሲያያት አጀንዳው እንዲቀጥል ነው የሚፈልጉት። ሀቢባም አጀንዳው ኤቭሪባዲ ብር እየተሰራና ፋሎወርስ እየተሰበሰበበት ነው ያለው ኬዙ እና በዛ ምክንያት ነው አሁን እንትን እየተደረገ ያለው እና ኬዙ ይፈታል ብዬ በዚህ ሁኔታ አላስብም። ኬዙ የብሔር ኬዝ ነው መደረግ ያለበት፣ በብሔር ነው መመጣት ያለበት። እነሱ በብሔር ነው ያገቱት። አሁን እዚህ ጋር አጋቹ ማን ነው? እንትና ማን ነው? ተክላይ የሚባለው ትግሬ ቲዲኤፍ። ከዛ በኋላ ደግሞ መጥቶ ደግሞ አስፈታለው የሚል ደግሞ ሌላው ቲዲኤፍ ነው። ደግሞ ይሄ አሞራው የሚባለው ስሙን ያደረገው የሆነ ስሙ እሱ አስፈቹም ቲዲኤፍ ነው። አሁን ቁጭ ብለን እየሰራን ያለ ነው። ይኸውልህ እንደባለፈው አማራና ኦሮሞ ባለፈው ነው ያ ልጅ የወጣው። ይሄኛው ትግሬና አማራ እንዳይሆን ምን አድርጓል መሰለ? ትግሬዎቹ አስመሳይ ሆኖ መጥተዋል። እኛን የሚወዱ መስሎ አይወዱንም እኮ እኛን የሚወዱ ግን መስሎ መጥተዋል። ግን ይተዋወቃሉ በስልክ እኮ አውቀው። አሁን ሁለተኛ የመጀመሪያ ቀን ስካይ በፍቅር ነበር ሲያወሩ፣ ሁለተኛ ቀን መጣላት ጀምሩ። ልጠይቅ እስቲ ፈቶላቸው ዲዩቲንክ የሚጣሉ ይመስላል? ሁለተኛ ቀን ላይ ማን የሚጣለው? ይሄ አሞራው መሀል ላይ ያለው ልጅና ተክላይ በስልክ ሲያወሩ ሀቢባ ቤት ነው ሀቢባ ቤት ሲጣሉ ነበር የነበረዋል። እና ዝም ብሎ ይመስላል እንደዚህ የተደራረጉት። በጥቅሻ ይተዋወቃሉ። አውቃለሁ፣ በደንብ ይተዋወቃሉ። እኛ እኮ ስጠን ብለነዋል። እኔ በውስጥ ራሱ ፕሊስ ፎሎ መልስልኝና አንዳንድ ነገር ልጠይቅ ምናምን ስለው 2 ጊዜ ጠይቄው ፎሎ እንኳን መመለስ አልፈለገም እና ለምን እንደሆነ ገብቶኛል። አሁን ነው የገባኝ። በፊት አላቅም ነበር። ያው እኔ ብዙዎቹን አላቃቸውም። ያው ቲክታክ ተጠቃሚም አልነበርኩም በትግል ጊዜ። ቲክታክ ላይ ምን እንደሚፈጸም አላቅም። ከትግል በኋላ ነው የመጣሁት። የዛን ጊዜ ደግሞ ያው ቲዲኤፍ የሚለው የረገበበት ሰዓት ስለነበረ ቲዲኤፍ ነው ምንድን ነው የሚለውን ብዙ አላቅም። እውነቴን ነው የምነግራችሁ። አሁን ግን እናንተ ስትናገሩ አሁን ገባኝ ለምን እንደሆነ ያገናኘሁት ዳቱንም በዛ ምክንያት።
ለማንኛውም ይሄ ነገር ወደ ብሔር መሄዱ አይቀርም። ምንም አዲስ ነገር የለውም። እኛም ያው እንግዲህ እንደ ግለሰብ መተን ስናናግራችሁ ካልሰጣችሁን እንደ አማራ ማናገራችን አይቀርም ብለን ሁላችንም በውስጥ የወሰነው ውሳኔ ነው። የማይቀር ነው። የማይለቁ ከሆነ ያ እንደሆነ የሚቀጥለው ስቴፓችን እዚህ ጋር ያስቀመጣችኋቸው አቡም እንዳውም ጆካ የሚለው የብሔር ነው። ለምንድን ነው በብሔር ማንሄደው ነበር የሚለው። ለዛ ነው አሁን አቢባ ቤትም አንዳንድ ቦታም የማይገባው ጆካ በጣም ተናዶ ማለት ነው። ይሄ እኮ የያዟት እኮ በአማራነቷ ነው ያለው ጆካ ነው እንዳውም መጀመሪያ። ከዛ ቆይ እንታገስና እስቲ እንደ ግለሰብ እንጠይቃቸው፣ እንደ ህዝብ አንጠይቃቸው። እንደ ግለሰብ ተከራክረን የሚለቁልን ከሆነ እሰየው፣ አለበለዛ ግን እንደ አማራ እንደምንጠይቃቸው ተነጋግረን ነበረ። ያው እናንተ ደግሞ ያው ካመጣችሁት ይሄ ነው በውስጥ ያለው ነገር። እንትኖች አሉ ይሄንን ሰንሰለቱን ያው ይሄ አሞራው የሚባለው ጥሩ ነገር ባይዘው አማራው ነው ትልቅ ስራ ይሰራል ነኝ ሰንሰለቱን ሊሄዳው ታደርገው። እኔ አሁን ለምሳሌ አርሚ 31 ብሎ ይዛን ቀን ሲመጣ እንዴ ጀነራሉ የሚታወቅ ጀነራል ነው ጀነራሉን አወራዋለሁ ሲል ወዲያው ነው የዛን ቀን ነው ባይዘው የነቃ ነው ይሄ ነገር ከጀርባ ሌላ ነገር እንዳለ። ከዛ በኋላ ያን ሰንሰለት የታገኘ 8 ወርቅ የሚሸጡ ሰዎች ደሴ ላይ ያገኘናቸው ሰንሰለቱ ወደ ደሴ መጣ። 8 ወርቅ የሚሸጡ ከአሞራው ጋር የሚገናኙ 8 ወርቅ የሚሸጡ ሰዎች አሉ አርሚ 31 ጋር የሚገናኙ። አሁን ያንን ቼን ታገኘዋለህ እዛው የመን ውስጥ ታገኛለህ። ስለዚህ ዋናው ለማድረግ ከፈለክ ዋና ያለው ደሴ ጋር ነው። እነዚህ ይሄ የሚያዘዋውሩት የወርቅ ነጋዴዎች አሉ ወርቅስ የሚያዘዋውሩ ሰዎችን ከደሴ ምናምን የሚያዘዋውሩ ማለት ከትግራይ እያመጡ የሚያዘዋውሩ ባይዘው በደሴ በኩል ነው። አንዳንድ በትግራይ በኩል የሚያልፉት ደሴ ጋር እየመጡ የሚያልፉ ሰዎች አሉ እየተባለ እና እኔ ሞር እዛ ላይ ነው እንደውም ትኩረት መደረግ ያለበት። እዛ የ8 ወርቅ ቤቶች እዛ ያሉት ከእነ አሞራው ጋር የሚገናኙት እነሱ ናቸው። እና እነሱን እኛ ከተቻለ ያው ኦፍኮርስ አክሰስ ያለው ብቻ አይነውስ በብዙ ወይ እነዛን ሰዎች መታሰር ካለባቸው መታሰር፣ ሌላም ነገር እንትን ያው በህግ ወይ ያው እዚህ በአደባባይ አንዳንድ ነገሮች ማለት ባንችልም እነዛ 8 ሰዎች ግን ዋናው የዚህ የቼኑ ሰንሰለቱ ከአርሚ 31 ጋር የሚገናኙ ሰንሰለቱ ይሄ ነው። ደሴ ላይ ነው ያለው። ደሴ ላይ ካደረግከው የትም ቦታ ተደርቋል። ደሴ ላይ ግን ካላደረከው ግን ሌላ ቦታ ማድረግ ከባድ ነው እንትን እና አንድ እሱን። ሁለተኛ እዛ የመን ላይ ኦልሬዲ ተክላይን የሚያውቁት ልጆች አሉ የመን ላይ። ከነሱ ጋር እንግዲህ የሆነ ነገር ተሰርቶ ሳማው እኔ አሁን በብዛት የሚያስበው አንድ ሰው ነው። እኔ አንድ ሰው መፈታት ብቻ አለበት ብዬ አላስብም። በዛ ነው ያሉ ናቸው። ኧረ እኔ በውስጥ የደረሰኝ በጣም ብዙ የአማራ ልጆች ናቸው። በጣም ብዙ። ይህንን ደግሞ ዋናው የሚያደርገው አሞራው ዝም ብሎ አልመጣም። አሳዛኝ ነገር ታሪክ ልጠይቅ እስኪ። አሞራው የሚባለው ልጅ ዝም ብሎ ሌላ ቤት ላይ አታየው ማለት አሁን ለምሳሌ ሌሎች እንደዚህ አይነት ከዚህ በፊት ሲደረጉ የነበሩት ነገሮች ላይ ብዙ የሚሳተፍ ልጅ አይደለም ማለት። ሪሰንትሊ ግን አንድ አትን የሆነች አማራ ልጅ ነው ያገባው መስለኛል። ከዛ በኋላ ግን ምን ማድረግ ጀመረ? በኢትዮጵያዊ እንትኖቹ ሲሳተፍ ታየዋለህ ብዙ ጊዜ ልጁ። አሁን ሪሰንትሊ አሁን ለምሳሌ አሁን ይሄ ህጻጽ እንትን ያለ ጊዜ በሱ አውቆ ገንዘብ ተሳተፈ ምናምን። የመጨረሻ እኮ አማራ ጠል ነው ልጁ። ቲዴፍ እያለ የሚጮህ ልጅ ነበር። አሁን ግን ሪሰንት እዚህ ኬዝ ላይ ግን እንደዚህ አይነት ኬዞች ላይ ግን ተሳትፎ አቅም እዚኛው ላይ ለምን መጣ? ሲመጣ ካየው ከዛ በኋላ የእኛ ልጆች አሉ ነው የሚልህ በሆል ታይም ካየው እንትናን ማነው ስሙ አሞራው የሚባል ያኛው ሰምተዋል። የዛን ቀን የእኛ ልጆች ጋር ትቀመጣለህ ይተዋወቃሉ እነሱ ብሏል። እና ታዲያ ማናቸው እሱን እኮ ነው አሁን እኔ መሰለ አሁን እሱ ለቲዲኤፍ ደጋፊ መሆኑን ባውቅ ኖሮ እዛ ጋር የሚያወራውን ዳቱን ማያያዝ ይችል ነበር እንጂ አሁን ያልከውን ብሏል እኮ። ያው ምንድነው እኔ እንዳውም እዛ ጋር በውስጥ ተቃውሞ ያለው እንዴት ነው እነሱ ጋር የሚያደርገው ከተያዘ እኛ ጋር ነው መሆን ያለበት ስል ቆይ እስቲ መጀመሪያ እዛ ይድረስ ምን ችግር የለውም ስላሉኝ እንጂ ያን ነገር እኔ ተቃውሞ ነበርና ብሏል። ልክ ነህ። እኛ ልጆች ጋር ተክላይ ትቀመጣለህ ከዛ በኋላ እንነጋገራለን የሚለውን ነገር ሲያወራ አይቻለሁ። እና ኃይል እንዳላቸው በዛ እንግዲህ የቲዲኤፍ ኃይል አለ ማለት ነው። ምንም አዲስ ነገር የለውም።